ባንቺና በፉ መካከል ያለውን ነገር አይቻለሁ። እስከዛሬ የሚነግረኝ ነገር አለ ስላንቺ ምን ያህል እንደሚያፈቅርሽ ሁሉንም ነገር አውቃለሁ። አንቺ ጋር ያለውንም ፊሊንግ አንቺ ጋር ፍቅር እንዳለ እሱ ጋርም ፍቅር እንዳለ አውቃለሁ። እና በቃ እናንተ መለየት የሌለባችሁ ሰዎች ናችሁ እንደውም። ምክንያቱም እዚህ ጋር በእናንተ ፍቅር የሚቀኑ በጣም ብዙ ጠላቶች አላችሁ፣ በጣም ብዙ እና ጠላቶቻችሁን ደግሞ አንዱ ናችሁ ማሳየት አለባችሁ። ይሄን ቪዲዮም እንደሚያዩ አውቃለሁ እነሱ። ይሄን ነገር ሲናገር እኔ ላይ ምንም ነገር ሊደርስ ይችላል፣ ለሱ ደግሞ ኃላፊነቱን ወስዳለሁ። ተረድተሽኛል? ፈቲ ምንድነው የምትይው? ህግ ያለበት ሀገር እኮ ነው ያለ ነው። እኖሽ ተጣላሽ እንዴ ከሰው እንዴ? ፎን እስካሁን እኮ በጣም በድየዋለሁ፣ በጣም አሰቃይቼዋለሁ። እንዴ ባላለበት አስይዋለሁ። አውቃለሁ። እኔ ሁለታችሁንም በጣም መጥፎ ነገር እንድታሳልፉ አድርጌ ደውዬ በቴክስት ምን ብዬ እንደጻፍኩለት ብታይ እንዴ ያንቺ ፍቅር እንዴት እንደገፋ ምናምን አስቤ ምን አይነት ቴክስት እንደጻፍኩለት። ለአፍ ሰው እንደዛ ከሰው አይጠበቅም ከሰውኛ። እንዴ አሁን እንዴት ነው እሺ አይኑ ማይውላ መልሼ ልውደድ መልሼ አው ከራሴ ቀንሼ መልሼ ላፍቅር መልሼ አው ከራሴ ቀንሼ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛልኝ የተናፋቂ ቤተሰቦች። እንግዲህ ዛሬ ለምን ቪዲዮ እንዳያስኩኝ በእርግጥ አላውቅም፣ ግን ያው ዝም ብዬ ቪዲዮ ላስጀምርና ላወራ ብዬ ነው ከራሴ ጋር እንደዛ አውርቼ ነውና ቪዲዮ አስጀመርኩት። እና ውድ ቤተሰቦቼ አሁን ፈቲናት የቀጠረችኝ በእውነት ለዛ ነው ቪዲዮን አላውቅም ያልኳችሁ። ቪዲዮ እንድትይዥ ይፈልጋለሁ ምናምን ስላለችኝ እኔ ደግሞ ምን ብዬ እንደማወራ ጨነቀኝ። ስለዚህ ሰሞኑ እየተፈጠሩ ባሉ ነገራቶች የሚሰማኝን ነገር ቀድሜ ለእናንተ መናገር አለብኝ። እሷ ምን ልትለኝ እንደምመጣ በእርግጥ አላውቅም። ፉንም እንደቀጠረችው ነግራኛለች። ኦሬዲ ፉን አላገኘሁትም። በቃ እኔ ቀድሜ መጥቼ ቢሆን ነውና ሰሞኑ እየተፈጠሩ ያሉ ነገሮች እናንተም እንደምታዩት ነው። እኔም እናንተ ከምታዩት ውጪ ለየት ያለ ነገር አላውቅም። በቃ ከእናንተ እኩል ነው የማውቀው የእውነት ስነግራችሁ ማለት ነው። ምክንያቱም ያው ፈቲ ምንድን ያለችኝ መጀመሪያ ባለፈው ሳናግራት ባያፈቅረኝም በቃ እሱ አንዴ ፍቅሬን ይቀበልኝ እንጂ እኔ ያሳምነዋለሁ ከኔ ጋር እንዲሆን አረጋዋለሁ ምናምን ያለች እና ባለፈው ደግሞ እሱ ፍቅርሽን ተቀብያለሁ ምናምን ሲላት ያሳየችው አክት ምንም ደስ አላለኝም እና በዛ መሀል ባይዘው ከማንም ጋር አልተገናኘውም እስካሁን ድረስ ማለት ነውና ቡሪክ ደግሞ ሲያናግራቸው ምናምን ያለውን ነገር አየው እና ፈቲ ጋር ብዙ አይነት ጥያቄ ተፈጠረብኝ። ማለት ለሱ የመለሰችለት መልስ እኔ እንደጠበቅኩት አይነት መልሶች አይደሉም። አንድ ካፈቀረች ሴት መጠብቀው አይነት መልስ አልተመለሰልኝም የእውነት እኔ ማለት ነው። ምክንያቱም እኔ አንደኛ በፉ ህይወት ምንም አግብቶኝ ምናምን አይደለም፣ ግን ስለምወደው ጥሩ ነገር ይገባዋል ብዬ ስላሰብኩ ለኔ ጥሩ ሆኖ የታየኝን ነገር ነው ለሱ እንትን ያልኩት። ገባችሁ? ሪኮመንድ ያደረኩትና አንድ ላይ እንዲሆኑ ያደረኩት እኔ አንድ ላይ በግድ ሆና አላልኩትም። ደስ የሚል ነገር ነው ያልኩት እና እሷ ደግሞ ስላሳመነችኝ ነው ባይዘው እና እሷም ስላሳዘነችኝ ነው ይሄንን ነገር ያደረኩት። ግን ለቡሪክ የመለሰችለት መልስ ሰሙን እያሳየችው ያለው ነገር ምንም ፍቅር የምፈልጋት መስል እኔ ሰሙን ከተረዳሁት አንፃር ማለት ነው ስልሽ አንድ ያፈቀረች ሴት ያፈቀረችው ልጅ እንዴት እንደምታረጋው ኢማጂን አድርጉ እናንተ ራሱ እና ከፈቲ ደግሞ ይሄንን ነገር እኔ በእውነት ስነግራችሁ እያየሁት አይደለምና ፉራሱ አሁን ከፈቲ ቀድሞ መጥቶ ለኔ በቃ ምን እየተሰማው እንደሆነ ብጠይቀው በጣም ደስ ይለኛል። ምክንያቱም ባለፈው አስከፍቼዋለሁ፣ ደብሮት ሊሆን ይችላል ምናምን። እኔ እንዲደብረው አልነበረም እንደነገርኳችሁ ለእናንተም ቀደም ብዬ ነግራችሁ ነበረ። እሱ ደስ እንዲለው ምናምን ስለምፈልግ ነው ብያችሁ እና ከዛን ጊዜ ጀምሮ አኩርፎኛል። ግን አሁን መጥቶ እንደው ለዛም ነገር ይቅርታ ጠይቄው ድጋሚ ደግሞ ሰሞኑ ምን እየተሰማው እንዳለ እሱ አሁን ቀድሞ መጥቶላ ፈቲ ምን አይነት ስሜት ያላት ይመስልሃል አንተ ብዬ ብጠይቀው ደስ ይለኛል። ምክንያቱም የፈቲ ነገር እሷ የምትነግረኝና ድርጊቷ
እንትን አላሉልኝም፣ አንድ አይነት አልሆኑልኝም። የምታረገው ሌላ የምታወራው ሌላ ብቻ አራባና ቆቦ ነው የሆነው፣ ጥቁርና ነጭ ማለት ነው። እና የእሷንም ነገር ባቅ ደስ ይለኛል። ብቻ ዛሬ በተለይ ለሁለቱ ጥያቄ ያለኝ በተለይ ደግሞ ለፈቲ በጣም ትላልቅ ጥያቄዎች አሉ። ፈቲ ምን ሆነ? በእግዚአብሔር ምን ሆነሽ ነው? ተጣላሽ እንዴ ከሰው ፈቲ ምን ሆነሽ ነው? ንግጡ አታልቅሽ። ምን ነው? መጀመሪያ ከፉ ጋር ተገናኛችሁ? እንደዚህ ከፉ ጋር ተገናኛችሁ? ምንድን ነው? በመጀመሪያ በጣም ይቅርታ። ምን አረግሽኝ? እኔ ታዩ አታልቅሽ። ታዩ የምታለቅሽ ከሆነ ምንም አትንገሪኝ። ቆይ እሺ ተረጋግተሽ አውሪ። ተረጋጊ መጀመሪያ። እስከዛሬ ብዙ ነገሮች ተፈጥረዋል፣ በጣም ብዙ ነገሮች እና ስለሽ ለምኑ ይቅርታ? ምንም ከጠፋሽው ነገር የለም ፈትዬ። ፍቅር ምናምን እኮ ነው ችግር የለም እኮ ስላፈቀርሽው እኮ ነው ያልከፋኝም። ወይ እሱ አይደለም ጉዳዩ። ምንድነው ጉዳዩ? እሱ አይደለም። ምንድነው ፈቲ ንገሪኝ እሺ። ታዲያ እስካሁን ሲሆኑ የነበሩት ነገሮች ሁሉ እውነት አይደሉም። ምኑ ነው እውነት ያልሆነው? እኔ ፉን አላፈቀርኩትም ማለት ፈቲ ነይ እስቲ በእናትሽ ምንድነው ንገሪኝ፣ በትክክል ንገሪኝ። ምንድነው? እሺ የተፈጠረው ንገሪኝ ፈቲ፣ በእግዚአብሔር ንገሪኝ። ይቅርታ ከአቅሜ በላይ ስለሆነ ነው። ምኑ ነው ከአቅምሽ በላይ ሆነው? እንደዚህ ብሎ በቪዲዮ አውሪ ብሎሽ ነው? አይደለም፣ ነገሩ በጣም እየከበደ መጣና እኔ ልቋቋም አልቻልኩኝም። ንገሪኝ፣ ቀስ ብለሽ ተረጋግተሽ ንገሪኝ። የምታወሪው ነገር ምናምን እያወዛገበኝ ነው። እሺ እስካሁን ያደረኳቸው ነገሮች ሁሉ ተገድጄ ያደረኳቸው ነገሮች ናቸው እንጂ እኔ ፈልጊያቸው ማድረግ ፈልጌ ኦር እናንተን እንደዚህ አይነት ሁኔታ ውስጥ ለመክተት አይደለም። ስለሽ በማን ተገደሽ? ሲቀጥል እኔና አሁን ላይ ፍቅረኛ አይደለንም እና ጓደኛም ሆነን ሊለያዩ መሞከር ምን ማለት ነው? ስለሽ ወይ አልተረዳውሽም ነው ወይ እኔ እንጃ፣ ግራ አጋባሽኝ እኮ ፈትዬ። በእግዚአብሔር ንገሪኝ፣ ሳታለቅሽ ንገሪኝ፣ እንድረዳሽ አድርገሽ ማለት ነው። ቀስ ብለሽ ተረጋግተሽ ንገሪኝ። ፍቅር ምን መሰለሽ፣ እኔ ይሄን ሁሉ ነገር ያደረኩት ያለ ማንነቴን እንድቀይር አድርገው ብዙ ነገር እንዳደርግ ያደረጉ ሰዎች አሉ። እነማን ናቸው? አንቺና ነቃቸዋለሁ። ፈቲ በእግዚአብሔር ምንድነው ንገሪኝ። ኧረ በእናትሽ እኔ መናደድ ፈልጌ በቃ ለመረጋጋት እየሞከርኩ ነው። ገባሽ? እና ተረጋግተሽ ንገሪኝ። አንቺና ፉ እድሜ ልካችሁ እንዳትገናኙ፣ አንድ ላይ እንዳትሆኑ፣ ፉ ተመልሶ ወደ ቡታጅራ ህይወቱን እንዲቀጥል የሚፈልጉ ሰዎች አሉና አሁን ደግሞ እኔ ላይ በእኔ መጡብኝ እና ይሄን ነገር ምንድነው አልገባኝም። እኔ ስለሽ አሁን አንቺ እነዛ ሰዎች አርጊ ስላሉሽ እንዴት ታደርጊያለሽ? ማድረግ ነበረብኝ ፍቅር። እንዴት ማለት ለምን አደረግሽው? ግን አሁን በማይመጣ መጡብኝ ፍቅር እና ይሄን ነገር ከዚህ በላይ መቋቋም አልቻልኩኝም እና ምንም ይሁን ምንም መናገር አለብኝ ብዬ ስላሰብኩኝ ለአንቺም ሆነ ለቤተሰቦች ለዛ ነው የመጣሁት። ስትይ አሁን ቤት ያ ሁሉ ነገር የነገርሽኝ ውሸት ነው? ፉናን ታፈቅረው? አላፈቅረው። እንዴት በምን ቢመጡብሽ ነው እንደዚህ ያህል እርምጃ ይሄናል ጉዞ የሄድሽው ይሄናል መንገድ የራቅሽው? በእግዚአብሔር ይኸውልሽ ፍቅር፣ እኔ ዛሬ ይሄ ደብዳቤ ሲደርሰኝ ነው ለፉ ራሱ ህይወቱ አደጋ ላይ ነው ያለው። ለፉ ራሱ የሚያሰጋ ሁኔታ ውስጥ ነውና ፈቲ፣ ይኸውልሽ አንድ ነገር ማስተዋል ያለብሽ እኔና ፉ ፍቅረኛሞች አይደለንም በዚህ ሰዓት። ገባሽ? ሁሉም ሰው የሚያውቀው ነገር ነው። እኔና እሱ የምንለያይበት ጭራሽ ሰው በጓደኛ መኖር አይችልም እንዴ? ሁለታችሁን ሊያለያዩ የሚፈልጉ ሰዎች ምናምን የምትይው ፈቲ፣ የሆነ እኔ አልገባኝም ነው ምንድነው? እሺ ከማንበቤ በፊት ግን አንቺ እንድትነግሪኝ የምፈልገው ነገር አለ እንዴ።
እኔ ካን ይሄ ደብዳቤ አንብቤው ብጠይቀው አይመልስልኝም። እና አንቺ ነሽ አሁን እዚህ ጋር የምናወራ የምንችለው ምጠይቅሽ የምመልሽልኝ አንቺ ብቻ ነሽ። እዚህ ጋር ገባሽ? ገብቶኛል። ግን እኔ ይሄ ሁኔታ ከዚህ በላይ መቀጠል አለበት ብዬ ስላላሰብኩኝ ነው። የእናንተ ጭራሽ ልታስቧቸው የማትችሏቸው ሰዎች ናቸው እና አንቺና ፉፉ እስከ መጨረሻው ድረስ ማለየት የሚፈልጉ ሰዎች ናቸውና በስስ ጎናችሁ ገብተው እንድትለያዩ እኔንም እዚህ የማይሆን ሁኔታ ውስጥ ከተው እንደዛ እንዲሆን ያደረጉ። ግን አሁን የመጣው ይምጣ መናገር አለብኝ ብዬ ላንቺም ለቤተሰቦች መናገር ስላለብኝ ነው ይሄን ነገር የነገርኩሽ። ስልሽ እንዴት ያለ ስምሽ ምን እንዲሰጥሽ ታደርጊያለሽ ታዲያ? ይሄ ሁኔታ አሁን እኔም ብቻ አይደለም የሚጎዳው ፉፉንም ይጎዳዋል። ይሄን ደብዳቤ ዛሬ ጧት ስቀበል ነው ጉዳዩን ያወቅኩ። ይሄ ደብዳቤ ፊት ነው። እሺ እነማን ናቸው? ሰው እኔ ማልገምታቸው ሰዎች እነማን ናቸው? እሺ ንገሪኝ። እኔን መጀመሪያ ደብዳቤውን አንብብ። ማን ይጻፈው? ማን ይጻፈው? ጧት ላይ ነገር ተላከለ እኮ እንጂ ልጆቹን ታውቂያቸዋለሽ መቼ? ሰዎቹን ያልሽው አሁን ሰዎቹን ንገሪኝ እሺ ስልሽ ማንም መፍትሄ የለውም እኮ እንደዚህ ማለት የማድረግ የሚል ብቻ ሁላችንም አደጋ ላይ ነን። ፍቅር አደጋ ላይ ነን ሁላችን። የምን አደጋ? እኔ እኮ አልገባኝም ከመጀመሪያ ጀምሮ። ምንድነው አስረጅኝ። ነይ ጠጋ በይ። እሺ አሁን ይሄ ደብዳቤ ታዩ። ይሄ ደብዳቤ ይላል ከመጀመሪያ ጀምሮ የተፈጠረውን ነገር ንገሪኝ ስልሽ አሁን አንቺ በምን ሊያስፈራሩሽ እንደቻሉ በምን ይሄን ነገር ልታረጊኝ እንደቻልሽ ገባሽ? አሁን እኔ ቤት ውስጥ ያን ቀን ጠርቼሽ ለፉ ልትነግሪው ስትይ መልሼሽ ቤት ውስጥ በጣም ብዙ ረጅም ሰዓት ነው ያወራነው። ትዝ ይልሻል ያወራናቸው ነገሮች እና በዛ ነው ልቤ ተሸነፈልሽ ስልሽ በቃ ያመንኩሽ በዛ ነው። እና አሁን እያንዳንዱን ነገር በእግዚአብሔር ከፈለግሽ ካሜራ መቆም ይችላል፣ ግን ነፃ ሆነሽ አውሪኝ ንገሪኝ። ምክንያቱም ዛሬ ካልነገርሽኝ ሌላ ጊዜ ምሰማው ከሆነ ባንቺ ነው ማዝነው። ገባሽ? አሁን እድል ሰጥቼሽ አሁን ሁሉን ነገር ንገሪኝ። ለኔ ለፉ መናገር አይጠበቅብሽም። እኔ እነግርልሻለሁ ከፈራሽ፣ ግን ለኔ መናገር አለብሽ። ይኸውልሽ ለፉ መናገር የለብንም። አንቺ ደግሞ እንደምታስቢው አይደለም ይሄ ነገር ቀላል አይደለም። እስከዛሬን ሁሉ በሁለታችሁ መካከል ሳደርግ የነበረውን ነገር ምን ያህል ከባድ ጉዳይ እንደሆነ መገመት አያቅትሽም። አሁን የማይሆን ሁኔታ ውስጥ ስለሆንኩኝ ይሄ ደብዳቤ ስለመጣ እኔም ደግሞ በማይመጣ ነገር ስለመጡብኝ ነው። እሺ አሁን የማይመጣ ነገር የት ሄደ ማለት? እሺ እኔ የእውነት ፈት አልገባኝም፣ ምንም ነገር አልገባኝም። አሁን እንዴት ልነግሪኝ ቻልሽ? ምንድነው ምክንያትሽ? ይኸውልሽ ፍቅር ከዚህ በፊት እኔ ነበር ሊጎዱ የሚፈልጉት። አሁን ግን እንዳነበብሽው ነው ደብዳቤውን። ፉም ሊጎዳ የሚችልበት ሁኔታ አለ፣ ሊጎዱት ይችላሉ እሱን እና ይሄ ነገር ከዚህ በላይ ዝም የምል ከሆነ እናንተንም ማጣት አልፈልግም። ከባድ ሁኔታ ውስጥ ያውልሽ ፈቲ አንድ ነገር የምነግርሽ ነገር እነዚህ ሰዎች ምንም አቅም እንደሌላቸው የምታዩ ደብዳቤው እንዳነበብሽ ብዙ ነገር ተናግረዋል። ስለፉ ምን እንደሚያደርጉት ብዙ ነገር ዝተዋል። ግን አሁን አንቺ ፉዚ እንዲመጣ ስትነግሪኝ ደወልኩኝ። አልደረስክም ወይ ብዬ ደውዬለታለሁ። ደህና ነው ገባሽ? ምንም ነገር አቅም የላቸው። ደህና ነው ፍቅር አሁን ነው እኮ ከዚህ በፊት ምን ደርሶበታል? ከዚህ በኋላ ምን እንደሚፈጠር አይታወቅም። ይሄን ደብዳቤ እንዳነበብሽ እሺ ሰዎቹ አሁን ለምሳሌ መጀመሪያ አንቺ ሊጎዱሽ የቻሉት የሆነ ነገር ሊያደርጉ ይቻሉት እነማን ናቸው? እሺ ንገሪኝ። ይኸውልሽ ፈቲ ምን ነግሪኝ ከሆነ በስነ ስርዓት ንገሪኝ። ፍቅር ለምንድን ነው የሆነ ነገር ደብቀሽ የሆነ ነገር እኔን እንትን ማለታችሁም እንዴ? ምን ነግሪኝ ከሆነ አሁን መንገድ ጀምረሻል አይደል? ሙሉ ነገር ተናገሪ። እኔ እስክጠይቅሽ ለምን ትጠብቂያለሽ? እኔ ብዙ ጥያቄ እየፈጠርሽብኝ ነው፣ ብዙ ነገር እየተናገርሽ ማለት ነው። ስለዚህ ከመጀመሪያ ጀምሮ አንድ ቃል ሳትስቺ ማለት ነው ከመጀመሪያ እስከ መጨረሻ ንገሪኝ። ምንም አላቋርጥሽ፣ ምንም አልልሽ። ለምንድን ነው እንደዚህ የምትሆኚ? ቆይ እኔ ከመጀመሪያም እንደዚህ አይነት ነገር ሳደርግ ምን ያህል ችግር እንዳሳለፍኩኝ ብቻዬን የተወጣሁት እሱ ነገር እሺ እረዳሻለሁ። በጣም በቃ ተጎድተሽ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ግን ይሄን ነገር ደግሞ ምናስቆመው አሁንም የተጎዳሽ ሊሆን ይችላል። ይሄን ነገር ምናስቆመው ደግሞ አንቺ ግልጽ ሆነሽ ስትነግሪኝ ነው እንዴ?
ከዚህ በኋላ ደግሞ ፉን የሆነ ነገር ሊያደርጉት ይችላሉ እንዳልሹ እግዚአብሔር አያምጣውና ያድርገውና ቢሆንስ አንቺ ግልጽ ባለመሆንሽ ነው የሚሆነው። ስለዚህ አንድ ምን ነገር ከጀመርሽ ሁሉ ነገር ግልጽ አድርገሽ ተናገሪ። በቃ እናንተ ቅርብ ጠላት ነው። ከዚህ በላይ ፈቲ ምንድነው የቅርብ ጠላት የምትናገሪ ከሆነ ለምን አትናገሪም? በእግዚአብሔር እንዴ ምንድነው? ለማላዋየው አረኔን ህመሚን ለማልንገረው አረኔን ጭንቀቴን አግማጣው ወደዋሰ ተጎዳው ሰው የለ ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ይኸውልሽ ፍቅር ተረጋግተሽ አዳምጪ። አንቺ ባንቺና በፉ መካከል ያለውን ነገር አይቻለሁ። እስከዛሬ የሚነግረኝ ነገር አለ ስላንቺ ምን ያህል እንደሚያፈቅርሽ ሁሉንም ነገር አውቃለሁ። አንቺ ጋር ያለውንም ፊሊንግ አንቺ ጋር ፍቅር እንዳለ እሱ ጋርም ፍቅር እንዳለ አውቃለሁ። እና በቃ እናንተ መለየት የሌለባችሁ ሰዎች ናችሁ እንደውም። ምክንያቱም እዚህ ጋር በእናንተ ፍቅር የሚቀኑ በጣም ብዙ ጠላቶች አላችሁ፣ በጣም ብዙ። እና ጠላቶቻችሁን ደግሞ አንዱ ናችሁ ማሳየት አለባችሁ። ይሄን ቪዲዮም እንደሚያዩ አውቃለሁ እነሱ። ይሄን ነገር ሲናገር እኔ ላይ ምንም ነገር ሊደርስ ይችላል። ለሱ ደግሞ ኃላፊነቱን ወስዳለሁ። ተረድተሽኛል? ፈቲ ምንድነው የምትይው? ህግ ያለበት ሀገር እኮ ነው ያለ ነው እንዴ? ማንም አንቺ ላይ ማንም ማድረግ አይችልም። እንኳን እነሱ ሰዎች ማታውቂያቸው ማለት ነው። እኔ ሰዎችን ብትነግሪኝ በጣም ደስ ይለኛል። ገባሽ? ይሄ ነገር ሳላስበው ቀርቻ አይደለም ፍቅር፣ ግን ህግ ያለበት ሀገር ነው። ግን ይሄ ፉ ላይ የሆነ ነገር ቢደርስስ? ምንም እሺ ፉ ላይ አሁን ነገር ቢደርስ ለኔ ሰዎቹ ማወቅ የለብኝም እንዴ? ፉን እስካሁን እኮ በጣም በድዬዋለሁ፣ በጣም አሰቃይቼዋለሁ እንዴ? ባያለበት አስውየዋለሁ። አውቃለሁ። እኔ ሁለታችሁንም በጣም መጥፎ ነገር እንድታሳልፉ አድርጌ ደውዬ በቴክስት ምን ብዬ እንደጻፍኩለት ብታይ እንዴ ያንቺ ፍቅር እንዴት እንደገፋ ምናምን አስቤ ምን አይነት ቴክስት እንደጻፍኩለት። ለአፍ ሰው እንደዛ ከሰው አይጠበቅም ከሰውኛ እንዴ። አሁን እንዴት ነው እሺ አይኑ ማይውላ? አንቺ ምንም ጥፋት የለብሽም ፍቅር። ጥፋት ካለብኝም እኔ ነኝ ጥፋተኛዋ። ቅርታ መጠየቅ ካለብኝ እኔ ጠይቃለሁ። በግድ አፍቅር አልኩኝ። በግድ ከአንድ ሴት ጋር ሁን። በጣም አስከፍቼዋለሁ፣ በጣም አሳዝኜዋለሁ። ፍቅር እዚህ ጋር አንቺ ጥፋተኛ አይደለሽም። ከዚህ በኋላም አንድ ላይ እንድትቀጥሉ ፈልጋለሁ። አብራችሁ ፕሊዝ። እሺ አሁንስ የጠራሽው ምን ልትነግሪው ነው? ይሄን ነገር መንገር ካለብሽ ለሱ በቃ ሁሉንም ነገር ያውቃል እሱ። ሁሉንም ነገር ያውቃል። እዚህ በጣም የሚያሳዝን ነገር ነው የነገርሽኝ። ማለት በጣም የሚያስከፋ ነገር ነው። እኔ ይሄ ሁሉ ቀን ተሸክሜው ይሄን ነገር ሳስብ ታውቂያለሽ ሰው ምን ያህል እንዴት እንደጠላኝ። እሺ ደህና ናችሁ? ምንድነው? በጣም ይቅርታ። ምን ሆነ? ተነሱ። ምን ሆናችሁ? መልሼ ልውደድ መልሼ ከራሴ ቀንሼ መልሼ ላፍቅር መልሼ ከራሴ ቀንሼ ከወደድኩ በላይ ልውደድህ ጨምሬ። በቃ ፈቲ ምንድነው? ፍቅር ምን ሆነሽ እንዴ? ምንድነው የምትወዛግቡ? ምን ሆናችኋል? ምንም አልሆንኩም። እስካሁን በጣም አስቀይሜሃለሁ፣ ብዙ ነገር ብዬሃለሁ። በጣም ይቅርታ። ኧረ እስኪ ተረጋጉ። በመጀመሪያ ደረጃ ተረጋጉ። ደህና አይደለም ስልህ እኔ አሁን ማውራት አልችልም። ምንም የገባኝ ነገር የለም። ኧረ የገባኝ ነገር አንዴ በእናትህ በቃ ሳታቋርጥ ስማኝ። አሁን ላይ የተረዳሁት ነገር ዝም ብዬ ምንም ነገር ሳላቅ ነበር እየኖርኩ የነበረው እስካሁን
እያንዳንዱን ነገር እያደረኩ የነበረው። እኔ በእኔ ቤት አስቤ የሆነ ነገር አቅጄ ማድረግ ነበር የሚመስለኝና በዚህ መሀል ደግሞ አንተን ብዙ አስከፍቻለሁ፣ አሳዝኜሃለሁ፣ በጣም ልብህን ሰብሬሃለሁ። ብዙ አይነት ቃላቶች ተናግሬ ሊሆን ይችላል በስልክ፣ በቴክስት፣ በቪዲዮ እና አሁን ፈቲ ስነግረኝ ተረዳው። ፈቲ የነገረችኝ ነገር ደግሞ ማላስበውና ማልጠብቀው ነገር ጭራሽ በህይወቴ ነገር ያጋጥመኛል ብዬ ማልጠብቀው ነገር ነበር የነገረችኝ። ግን የነገረችኝም ነገር አልገባኝም እና ፕሊዝ አንተ ይቅርታ አድርግልኝና እኔ ሄጄ ከሷ ጋር አውሩ በእናትህ። ፍቅር እኔ ስሚኝ ወረቀት ታዘጋታለህ። ስሚኝ ፍቅር እንዴ እስካሁን የነገርኩሽን ነገር ደግሜ ለፉ ማብራራት አልችልም በእናትሽ። አረ ምንድነው እያስጨነቃችሁኝ እኮ ነው። እየተጨነኩ ነው። ምንድነው ማነበውሽ? አንብበውና ከዛ ማን የጻፈው? ፈቲ ላንቺ እንደሆነ ያስታውቃል። ማን ነው ስለኔ በዚህ ልክ የሚያውቀው የሚዘተው? ማን እንዴ? ምን አንዴ በስነ ስርዓት አስረዱኝ። ማን ነው ይሄን ደብዳቤ የጻፈው? ማን ነው እኔን በዚህ ልክ የሚያቀኝ? ምንድነው ፈቲ ላንቺ እንደሆነ ያስታውቃል። ፈቲ ምንድነው የሚዘጋችሁ እናንተ? በስነ ስርዓት ተናገሩ እንጂ ለኔ ነው የተላከው። ግን አንተን የሚጎዳ ነገር ነው እኮ። ማን ነው እኔን ሊጎዳ የሚፈልገው? ምንድነው ምንድነው የሚዘጋችሁ እናንተ? ሰውን ከማስጨነቅ ውጪ ስራ የላችሁም እንዴ? አይደብራችሁም እንዴ በየጊዜው ሰውን ማሰቃየት? ፈቲ ንገሪኝ በስነ ስርዓት። ፈቲ እንድትነግሪኝ ነው ፈልገው እንዴ? ንገሪ ዋው ነው ነገርኩሽ ነገር። እኔ ምንም አቅም የለኝም ከዚህ በላይ አልችልም። ፍቅር በጣም እየተናደድኩብሽ ነው። በጣም ብዙ ታግሼሻለሁ። ዛሬ በስነ ስርዓት የማትነግሩኝ ነገር ካለ ሁለተኛ የኔ ናት። ሁለተኛ አታገኙኝም። ፏንዲ ታረጋጋ። ቁጭ በል መጀመሪያ ፈቲ። እኔ ማለት በእናትህ ቁጭ በል መጀመሪያ ፈቲ። ዛሬ የማትነግሩኝ ከሆነ ሁለተኛ እኔ የማግኘት እሺ እንነግርሃለን። ቁጭ በል መጀመሪያ ታረጋጋ። በስነ ስርዓት ነገሩ። የማን ደብዳቤ ማን የጻፈው? ፈቲ ይሄ ላንቺ እንደሆነ በስነ ስርዓት ይናገራል ደብዳቤው። ስለዚህ ንገሪኝ። ማለያየት የሚፈልጉ ሰዎች ለሷ አስፈራሯት። አላውቅም፣ በቃ ይሄን ብቻ ነው የማውቀው። ገባ? ከሷ ልረዳ የቻልኩት ይሄን ነገር ነው። ምንድነው ስለኔና አንቺ ግንኙነት እሷን የሚያስፈራሯት? ምን ማለት ነው? ምንድነው የማይታመን ነገር የምትነው? ለምን የሚያስፈራሩሽ? ማን ነው አለን አይደል? ወይ በንዴት በብስጭት እንደዚህ ብለህ ስለተናገርክ ምናምን የሚቆም ነገር አይደለም። ነገሩን ቀለል አድርገህ እንዳታየው። እስከዛሬ ይሄን ሁሉ ሳደርግ የነበረው ስሜት ኖሮኝ አይደለም፣ እነዚህ ሰዎች ስላስገደዱኝ ነው። የምን ስሜት እንደማታፈቅር ይኸውልህ፣ ይሄን ሁሉ ነገር ያደረኩት ደግሞ ስለተገደድኩ ነው። በቃ ምንም አይነት ሪዝን የለኝም እናንተን ለማለያየት ምንም አይነት። ፈቲ አሁን እኔና እሷ ስለማለያየት ሳይሆን አሁን ግን በቃ የመጣው ይምጣ፣ አንድ ላይ እንድትሆኑ ነው የምፈልገው። በቃ ምንም አይነት ጥያቄ አልፈልግም። ከዚህ በኋላ እኔ ጋር የሚመጣውን ነገር እቀበላለሁ። በቃ እስከ ዛሬ ስታወሪ የነበረው ነገር ውሸት ነው ፈቲ? ፈቲ ምርሽን ነው? አዎ ውሸት ነው። ይሄን ነገር ሳደርግ ለኔ ቀላል ይመስላል? አፈቅርሃለሁ ስትይኝ የነበረው ውሸት ነው? ታዘሽ ነው? ትእዛዝ ተሰጥቶሽ ነው? ታዝዤ አይደለም ተገድጄ ነው እኮ ያደረኩት እኮ። ምን ያህል ብትገደጂ ነው? እኛ እኮ ከጓደኛ ማቾች በላይ ነበርን ፈቲ። ምን ብትደረጊ ምን ቢያረጉሽ ለኔ አትነግሪኝም? እኔ ወንድ ልጅ አይደለሁ? ለኔ አትነግሪኝም ፈቲ? ለምንድን ነው ያን ሁሉ ድራማ የምትሰሪው? ለምንድን ነው ያን ሁሉ ማስመሰል? አየሽ አይደል ፍቅር፣ አንቺ ማሳለፍሽ ስለነበረብኝ አሳልፈሽ ስትሰጪኝ የነበረው ይሄን ድራማ። ኦኬ በቃ በእግዚአብሔር እንደ ይቅርታ ጠየቁ እንዴ? አንተም እኮ አይደለም የምትሸወከው እዚህ ጋር እኔም ተሸውጃለሁ። እኔ ተታልያለሁ። ምንድነው የተታለልሽው? ፍቅር ስማኝ፣ የእሷ ጥፋት አይደለም። ሙሉ ጥፋቱ ኃላፊነቱን ወስዶ እኔ ነኝ። በቃ እኔ ነኝ ይሄን ሁሉ ነገር ያደረኩት አይደል? በእኔ ምክንያት ነው ፍቅር እንደዛ የተናገረችው። ስለዚህ ጥፋተኛ ከተባልኩ እኔ ነኝ ጥፋተኛ፣ እሷ አይደለች። ሲጀመር እኔ እናንተ መቼ ነው እንዲተራራቅ ነው? መቼ ነው እንደዚህ ሰውን ትንሽ እስኪልብ መሀላችን የሆነ ነገር የሰፋው?
እኔ በጣም ብዙ በቃ ብዙ ጥያቄዎች አሉ ውስጤ ላይ በቃ በጣም ብዙ ጥያቄ ነው ያለው። ምንድነው ስለዚህ ነገር በስነ ስርዓት የምታስረጅኝ ፈቲ በእናትህ ምንም አቅም የለኝም። በቃ ፈቲ እንዳነበብከው ነው። ሌላ ምንም ማስረዳህ ነገር የለም። ፈቲ ስለማንነታቸው ምንም አይናገርም። ፈቲ እውነቱን ነገር በቃ ይሄን ነገር ተው። በቃ ፈቲ ለረጅም ጊዜ ስጨነቅ ነበር። ለረጅም ጊዜ ሳስብ ነበር። እባክህ እኔ ለብቻዬ መሆን እፈልጋለሁ። አይኑ የትም እንድትሄጂ አልፈልግም። ፍቅር የምታውቂው ነገር የለም እዚህ ጋር በቃ እሷ መናገር ትችላለች። በእናትህ ልሂድ። በእናትህ በቃ በእናትህ ሰሞኑ ጥሩ ሁኔታ ላይ አይደለሁም። ድጋሚ እንኳን ይሄ ተጨምሮብኝ ፈቲ ሁለታችሁ አውርታችሁ የምትጨርሱት ከሆነ አውርታችሁ እባክህ ፍቅር መሄድ የለብሽ። በእናትህ በቃ ስለምታውቂው ነገር ከሷ በተሻለ የምታስረጂኝ ነገር ካለ አስረጂኝ። ፍቅር በስነ ስርዓት አስረጂኝ። ከሷ በተሻለ ለምንድን ነው በቃ የምታጨናንቁኝ? እኔ ብቻዬን መሆን እፈልጋለሁ። በቃ ነገሮች እየተደራረቡብኝ ነው። ለምንድን ነው አይገባችሁም? ለምን ራስ ወዳድ የምትሆኑት? አንቺ ራስሽ ለምን አይገባሽም? ቆይ እኔ የምናገረው ነገር በቃ ማንም እንዲያስቆመኝ አልፈልግም። እሱንም ማስረዳበት ምንም አይነት አቅም የለኝም። በቃ አስረጁ አንቺ። እሺ ከፈቲ እኔ በቃኝ ሁሉ ነገር ፉኒ ደክሞኛል በጣም። እኔ ከዚህ በላይ መቋቋም አልችልም። ፈቲ ምንድን ነው የደከመሽ? ፈቲ ምንድን ነው እያደረጋችሁ ያላችሁት? ፈቲ ምን ይኸውልህ እኔ አሁን ፉን እንድታደርግልኝ የሚፈልገው ነገር በቃ ፍቅራችሁን መልስ፣ እንደ በፊቱ ሁኑ። እስከዛሬ ለኔ ስትነግረኝ የነበርካቸውን ነገሮች ንገራት ለፍቅር። ስለ ፍቅር ለኔ ብዙ ነገር ነግረኸኛል። ስለ ፍቅር ላለ ስሜት እሱን ነገር ንገራት። ፈቲ ለምን የማይገናኙ ነገሮችን ለማገናኘት አትሞክሪ? ፈቲ አዳምጠኝ፣ መጀመሪያ አዳምጠኝ። እኔና እያሸሸሽ ነው ከዚህ ነገር። እውነቱን ንገሪ ፈቲ። አሁን ለሷ ስለ መንገር አትነግሪኝም ለኔ በቃ። ስለዚህ እውነቱን ንገሪ። ምንድነው? ማን ነው? በቃ ንገራት። ይሄን ስሜትህን፣ ጠላቶችህን ተጋፈጣቸው። ማን እንደሆን ካሳያቸው። ስለዚህ ነገር ደግሞ እኔ ለምናገራቸው ነገሮች ይሄን ቪዲዮም ሊያዩት ይችላሉ። እኔ ለምናገራቸው ነገሮች እኔ ራሴ ኃላፊነቱን ወስዳለሁ ለሚደርስብኝ ነገር። ፈቲ እውነቱን የምትነግሪኝ ከሆነ ምንም አይነት ጉዳት አይደርስብሽም፣ ቃል እገባልሻለሁ። እውነቱን ንገሪኝ። ማናቸው? አንተ እንደምታስበው ቀላል አይደለም ፈቲ። ቀላል ያልሆነ ነገር የለም። ማንም መብት የለውም። ፈቲ ንገሪኝ። ማነው በዚህ ልክ እኛን መጉዳት የሚፈልገው? እኔና እሷን ማለያየት የሚፈልገው? አንቺንስ የሚጠቀመው? ፈቲ ከአንቺ ጋር ነው ግንኙነት ያለው ያ ሰው ወይስ ከኛ ጋር ነው? ፈቲ ማንነቱን ንገሪኝ። ማንነቱን የማትነግሪኝ ከሆነ በጣም መጥፎ ነገር ይፈጠራል። በቃ ሌላውን ተው። አንተ ብቻ ያልኩህን ነገር አድርግ። ምን እኔ ይሄን ነገር በማድረግ እነሱ እንዴት ላሸንፍ እችላለሁ? እሷ ጋር በመቅረብ እንዴት እነሱን ላሸንፍ እችላለሁ? ፈቲ ነገሩ ግልጽ አልሆነልኝም። ትችላለህ። እንዴት? ማንኛውንም ነገር መጋፈጥ እንችላለን። ትችላለህ። በቃ አሁን ያልኩህን ነገር አድርግ። ንገራት እና በቃ እኔ ላይ ለሚደርሰው ነገር ችግር የለውም። ፈቲ ምንም ጨነቅ አልፈልግም። ፈቲ ምንም አይደርስብሽም። እሺ ቃል እገባልሻለሁ። ፈቲ እያንዳንዱን ነገር እኔ ቃል እገባልሻለሁ አንቺ ጋር ስለሚደርሱት ነገሮች። ግን ለኔ ሁሉንም ነገር እንድትነግሪኝ እፈልጋለሁ። ማንነታቸው ማን ነው? ምንድነው? ማን ነው እኛ አጠገብ ያለው? ማን ነው ስለኛ በዚህ ልክ የሚያውቀው? ስለዚህ አንቺ ላይ ምንም እንዲደርስ አላደርግም። አይደርስብሽም፣ ቃል እገባልሻለሁ። ይሄ ቀለል ያለ ነገር አይደለም። ስለሷ አትጠይቀኝ። አልነግርህም። ፈቲ ትነግሪኛለሽ። ይሄ ነገር እንዲባባስ አልፈልግም። ፈቲ ትነግሪኛለሽ። ከዚህ በላይ መጥፎ ሁኔታ ውስጥ መሆን አልፈልግም። አትገቢም። እናንተንም ማስቀመጥ እኛ ላይ ማድረስ ቢችሉ ድሮ ነበር የሚያደርሱት። ብዙ ጠላቶች እንዳሉን አውቃለሁ። እኔና ፍቅርን መለያየት የሚፈልጉ በጣም ብዙ ሰዎች እንዳሉ አውቃለሁ። ግን አይችሉም። ማንም አይችልም። ቢችል ከዚህ በፊት ነበር የሚያደርገው። ፈቲ እንደ ቡኝ ተጠቀመሽ እንጂ አንቺን እንደ ማስፈራራት ተጠቀመሽ እንጂ ማንም እኔና እሷን መለያየት አይችልም። አንቺንም መጉዳት አይችልም። ይሄን ቃል እገባልሻለሁ። እኔ እንደ ወንድ ልጅ መወጣት ያለብኝን ነገር ሁሉ እወጣለሁ። ፈቲ ንገሪኝ። ምንም ነገር አይደርስብሽም። ብትነግሪኝና በንፈታው ይሻላል። ፈቲ አሁን በጣም የእውነት እኔ አጥማዝኛል። በቃ ፈቲ እሺ በይኝ። ፈቲ ካሜራው መቆም ይችላል። ይሄ ነገር ምናልባት የቅርብ ሰዎች ከሆኑ ሚዲያ ላይ መውጣት ከሌለበት ቪዲዮን ማስቆም እንችላለን። ትነግሪኛለሽ? ላስቆመው?
አታስጨንቀኝ በእናትህ ፈቲ። እኔ አውቃለሁ ብዙ ጠላቶች እንዳሉኝ አውቃለሁ፣ ግን በጣም ጎበዞች ነን ማለት በዚህ ልክ ሰዎች እኛ ላይ ስለሚቀኑ ደስተኛ ነኝ። ግን ያው እኮ ይሄ ነገር ላጠነክራችሁ የሚገባው ልትወድቁ አይገባም። ስለዚህ በቃ ይሄን ወደ ጎን ተወረቀ። እሺ ትነግሪኛለሽ፣ በእርግጠኝነት ትነግሪኛለሽ። አቁሙ